ዛሬ እንግዲህ የምንገኘው በወንዞች ዳርቻ ልማት ላይ ነው። ወንዞች ለከተማ መቆርቆር፣ ለከተማ ውበት፣ ለከተማ ልማት ዋና መሰረት ሆነው ሳሉ በከተማችን ላይ የብክለት ችግር የሚፈጠርበት አካባቢ የተለያዩ ወንጀል መደበቂያ ለተለያዩ የበሽታና ለሰዎች አደጋ የሚደርስበት አካባቢ በመሆን ብዙ ተጽዕኖዎችና ችግሮች ደርሰዋል። በሌላ በኩልም ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። አጠቃላይ ስለ አዲስ አበባ የወንዞች ልማት ስናጠና አዲስ አበባ ላይ 76 ወንዞች እንዳሉ ተረዳን ማለት ነው። እነዚህ 76ቶቹ ቀጥታ የከተማ ከየመጸዳጃ ቤቱ የሚወጣው ፍሳሽ የሚገባባቸው ሆነው ነው የተገኙት። እንደዛም ሆነው እናጽዳ፣ ወንዞቻችንን ከብክለት እንመልስ፣ እናድናቸው ሲባል ብዙም ግንዛቤ አልነበረም። አሁን ግን በዚህ በለውጡ ዘመን ክቡር ጠቅላይ ሚኒስትራችን ወንዞቻችንን እናጽዳ፣ ሸገርን እናስውብ በሚል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚለው ትልቅ ራዕይ ወንዞቹ እንዲለሙ ስራ ተጀምሮ ነበር 2012 ላይ ማለት ነው። ሲጀመር የተጀመረው በ2012 ዓመተ ምህረት በለውጡ ማግስት ማለት ነው። ክቡር ጠቅላይ ሚኒስትራችን ሸገርን ማስዋብ ይቻላል፣ ሸገርን እናስውብ በሚል ትልቅ ጥሪ አድርገው አዲስ አበባን እንደ ስሟ ውብ አበባ እናድርገው ከሚለው ትልቁ ራዕይ ጋራ በማያያዝ አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ሲጀመር በወቅቱ በርካታ መሰረተ ልማቶች ተጀምረው ነበር አዲስ አበባን ለማስዋብ። የነ ወንድማማች ፓርክ፣ የነ አንድነት ፓርክ፣ የነ እንጦጦ ፓርክ ልማትም ተጀምሮ ነበርና በአብዛኛው በአገር ውስጥ አቅም ገበታ ለሸገር ተሰብስቦ የተጀመረበት ነበረ። ነገር ግን የወንዝ ዳርቻውን በዛ መሸፈን ስላልተቻለ ጠቅላይ ሚኒስትራችን ከውጪ ሀብት ለምነው እርዳታ ለምነው ስለ ወንዝ ልማትም ብዙ እውቀት ኢትዮጵያ ውስጥ ስላልነበረ የውጪ አልሚዎች እርዳታውን ካደረጉ ሀገራት የመጡ እንዲሰሩት ተደርጎ ነበር። ያኔ ወደ 7 ኪሎ ሜትር ነው ታቅዶ የነበረው የመጀመሪያው ምዕራፍ። ለ5 ዓመት ያክል ተገፋ፣ ለመንን፣ ተለማመጥን፣ ደገፍን። በ2 ኪሎ ሜትር ላይ የተወሰኑ ስራዎች ጀመሩ። 2 ኪሎ ሜትሩን በአግባቡ ሳይሰራ 5 ዓመታትን አሳለፍን ማለት ነው። በኋላ ላይ ጉዳዩም በጣም ያናድር ስለነበር ለምን ራሳችን አንሰራው? በራስ አቅም በራስ እውቀት በከተማው ሀብት መስራት እኮ እንችላለን፣ እንጀምረዋል። የዛሬ ዓመት ጀመርን ማለት ነው። የዛሬ ዓመት የጀመርነው 2 ወይም 7 ኪሎ ሜትር አይደለም። አሁን የደረሰው 47 ኪሎ ሜትር ነው። ኢትዮጵያውያን ናቸው የሰሩት። የኢትዮጵያ ልጆች፣ የኢትዮጵያ እጆች፣ የኢትዮጵያ እውቀቶች፣ ሀገር በቀል እውቀቶች ናቸው ይሄንን መስራት የቻሉት። ማልማት የጀመርናቸው 8 ወንዞች ናቸው። 47 ኪሎ ሜትርን ይሸፍናሉ። አንዱና ረጅሙ ትልቁ የሚባለው ከእንጦጦ እስከ ፒኮክ ፓርክ አሁን እስከምንገኝበት ያለው ነው። ዛሬ ከነኚህ ከ8 ወንዞች የምንቆየው ከእንጦጦ ፒኮክ ድረስ ባለው ስፍራ ነው። የምንጀምረው ከፒኮክ ፓርክ ነው። በዚህ መስመር ላይ ወደ 7 ፓርኮች አሉ። የሚሸፍነው ኪሎ ሜትር 21 ኪሎ ሜትር ነው። በርዝመት ብቻ ካየ ነው የውስጥ ለውስጥ መንገድ ሳንጨምር ማለት ነው። ከዚህ ያልተናነሰ ደግሞ የውስጥ ለውስጥ መንገድና ተጨማሪ የህዝብ መጠቀሚያ መገልገያ በርካታ መሰረተ ልማቶች ተሰርተዋል።
ፓርኮችን ስናነሳ በዚህ መስመር ላይ 7 ፓርኮች አሉ። 3ቱ ድሮም የነበሩ ናቸው። ፒኮክ፣ አምባሳደር እና ኢትዮ ኮሪያ ፓርክ የምንላቸው ቀድሞም የነበሩ ናቸው። በዚህ በለውጡ ዘመን ደግሞ በክቡር ጠቅላይ ሚኒስትራችን በዚሁ መስመር በሳቸው አስተባባሪነት የተሰራው የእንጦጦ ፓርክና የወንድማማች ፓርክ ተጨመረ። አሁን በዚህ በአንድ አመት ውስጥ ደግሞ የኢሬቻ ፓርክና የአራዳ ፓርክ ወይም ደግሞ የቀድሞ ፒያሳ አካባቢን ወደ ፓርክነት ቀይረን ወደ 7 አድረስ ነው ማለት ነው። የፒኮክ ፓርክ፣ የአምባሳደር ፓርክ፣ የኢትዮ ኮሪያ ፓርክ ነበረ ብንልም እንኳን ፓርክነታቸውን አጥተው ለሌላ አላማ ውለው ነበረ። የሰው መኖሪያ የተወረረ አካባቢ ሆነው ነበረ። የፒኮክ ፓርክን ከወሰድን ከ3000 በላይ የሚሆኑ ሰዎች ከዚህ ውስጥ ነው የወጡት። ግማሾቹ በህገ ወጥ መንገድ ወረው ይኖሩበታል፣ እርሻ አርገውታል ከፊሎቹ። ሌሎቹን ደግሞ ወደ 200 የሚሆኑትን ራሱ የከተማ አስተዳደሩ ካርታ ሰጥቶ ያለ አላማው ስፍራውን መኖሪያ አድርጎት ፓርክነቱን አጥቶ ነበር። ከታሪካዊነቱ አንፃር አሳዛኝ የሆነ ሁኔታ ላይ ነው ያገኘ ነው። እንግዲህ አሁን ፒኮክ ውስጥ በርካታ ስራዎች ተሰርተዋል። እጅግ በጣም በከተማችን አይኮኒክ የሚባል እጅግ ተመራጭ ትልቁ ስፍራ፣ ተወዳጁ ስፍራ ምናልባትም በአፍሪካ አሉ ከሚባሉ ፓርኮች ውስጥ አንዱ ሰዎች ሊጎበኙት የሚመጡበት ሊያዩት የሚጓጉት ቦታ አድርገን ነው እየሰራን ያለ ነው። ይህንን ፕሮግራም የሚያስተባብረው በተለይ ከእንጦጦ እስከ ፒኮክ ድረስ የሚያስተባብረው የከንቲባ ጽሕፈት ቤት አቶ ጥላሁን ነው። ከሱ ጋራ ያሉትን መሰረተ ልማቶች ጠቀስ እያደረግን እንቀጥላለን ማለት ነው። አመሰግናለሁ ክብርት። አጠቃላይ ስለ ፕሮግራሙ ዓላማና በውስጡ የያዛቸውን ዋና ጉዳዮች ክብርት አንስታለች። እዚህ ፒኮክ አሁን የምንገኝበት የመጨረሻው የፕሮጀክቱ መዳረሻ ነው። ከዚህ ከፒኮክም አልፎ እስከ ካራማራ ድልድይ ድረስ ይዘልቃል። የዚህ የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ የስኮፕ ውስጥ የሚካተተው እዚህ አሁን ያለንበት የፒኮክ ፓርክ በተለምዶ ፒኮክ ይባላል። ይሄ ከዚህ በፊት የአዲስ አበባ ማዕከላዊ ፓርክ ነው የሚባል የነበረው። እዚህ ውስጥ የተለዩ በከተማችን በሌላ ቦታ የማናያቸው ፕሮግራሞች ነው በዚህ በፓርክ ውስጥ እንዲካተቱ የተደረገው። ቅድም ክብርት ከገለጸችው ከህፃናት መጫወቻ ጀምሮ የህፃናት ማቆያ እዚህ አለ። በአይነቱ ልዩ የሆነ በከተማ ውስጥ ዋይልድ ሳፋሪ በዚህ በግራ በኩል ወደ 16.5 ሄክታር ላይ አለን። በአዲስ አበባ ውስጥ ሌሎች ቦታ ያሉም ሆኖ በአይነቱ ከፍ ያለና ደረጃ ያደገ የሰርግ አዳራሽ አለ። በጎጆ ቅርጽ የተሰራ ነው። ከ1500 እስከ 1800 ሰዎችን በአንድ ጊዜ መያዝ ይችላል። ከዚህ በስተቀኛችን በኩል አርቲፊሻል ሌክ አለን። ይሄ አርቲፊሻል ሌክ የጀልባ ጉዞ የሚደረግበት ነው። ወደ ታች ወደ ካራማራ በሚወርደው ሁለቱ ወንዞች የቀበናና የቀጨኔ ወንዝ የሚገናኙበት ቦታ ላይ ደግሞ ትልቅ ግድብ አለ። 14ኛው በዚህ ወንዝ ላይ የሚሰራው ትልቁ ግድብ እዚህ በጀርባችን ከደቡብ ሱዳን ኤምባሲ ወደ ታች ዝቅ ብሎ ባለ ቦታ ላይ እየተገነባ ነው ያለው። የቀጨኔንና የቀበናን ወንዞች የሚያገናኝ ሁለቱን ካናል የሚያደርግ እንዲሁ በጀልባ ጉዞ የሚደረግበትና ለቱሪስት መዳረሻ የሚሆን ተጨማሪ ቦታ እንዲሁ በኋላ እየተገነባ ነው ያለው። እንግዲህ አሁን ፊት ለፊታችን የምታዩት በዛ በኩል የህፃናት መጫወቻ አለ። ትላልቅ ህፃናት መጥቶ እዛ ሲጫወቱ ተጨማሪ ህፃን የያዘች እናት ብትመጣ ደግሞ እዚህ ማቆያ ውስጥ ማቆየት ይቻላል። በጀርባ በኩል በርካታ የፉድ ኤንድ ቢቨሬጅ ሰርቪሶች ተካተዋል። ሶቪነር ሾፕ አብሮ አለ። ለህፃናት ፉል ፋሲሊቲ እዚህ የምታዩት አይነት በአማረ ላንድስኬፕ የተከለለ ቦታ አብሮ አለ። ዙሪያውን ወክዌዎች እና እንደዚህ አይነት የተመቹ አክሰሰብል የሆኑ ወክዌዎች አሉ በርካታ ቦታዎች ላይ። የቀድሞ የሚባል እዚህ ግቢ ውስጥ ምን አለ ካል ያለው ዛፍ ብቻ ነው። ዛፉና
ስፍራውን በዚህ ደረጃ ተወሮም ቢሆን መቆየት መቻሉ ነው። በየትኛውም አካባቢ ብንንቀሳቀስ መጸዳጃ ቤት አለ፣ የህዝብ መጸዳጃ ቤት አለ። ከአሚኒቲዎቹ ጋር ወይ ከመገልገያዎቹ ጋር ደግሞ ከካፍቴራዎቹ ጋር ከሞሎቹ ጋር ደግሞ የተሰሩ ተጨማሪ መጸዳጃ ቤቶች አሉ። በማንኛውም አይነት ሁኔታ በሜዳ ላይ መጸዳዳት፣ ባገኙበት ቦታ ላይ መጸዳዳት፣ በአጥር ስር በቤት ስር መጸዳዳት ሀገራችን ላይ ነውር መሆን መቻል አለበት። አሁን በዚህ መስመር ላይ ብቻ 40 በላይ የመጸዳጃ ቤቶች ሰርተናል። ፓብሊክ መጸዳጃ ቤቶች ማለት ነው። እዚህ ፓርክ ውስጥ ራሱን የቻለ በየስፍራው በየመንገዱ ላይ ደግሞ ራሳቸውን ችለው የተዘጋጁ መጸዳጃ ቤቶች አሉ። ሰዎች ሲንቀሳቀሱ መብላት ይችላሉ፣ መጠጣት ይችላሉ፣ መዝናናት ይችላሉ፣ መጫወት ይችላሉ። ለአካል ብቃት የሚሆን እንቅስቃሴዎችን ማድረግ ይችላሉ። አንዳንድ አዳዲስ የጨዋታ አይነቶችን ልምምድ ማድረግ ይችላሉ። ፈረስ መጋለብ ይችላሉ። እንስሳቶችን ማየት ይችላሉ። በጀልባ አድርገው መዝናናት ይችላሉ። እዚህ መጥተው የሚያጡት አንዳች ነገር እንደሌለ ለማንሳት ነው። ወንዞች እንዳይበከሉ ስንል እንዳይበከሉ የሚያደርጓቸውን ሁሉንም አስፈላጊ መሰረተ ልማቶች አብሮ የመዘርጋት ስራ ተሰርተዋል። ከዚህ ውስጥ አንዱ የስዌሬጅ ላይን እና የስዌሬጅ ላይኑ ጋር ሊገናኙ የሚችሉ ሴፕቲክ ታንኮችን በየቦታው የመቆፈር ስራ ተሰርተዋል። ሰፋፊ ወክዌዎች እና ሰዎች መጥተው ልክ እንደ ማረፊያ ቦታ እንዲያገለግሉት ይሄን ሴንትራል ፓርክ ኦፍ ኒውዮርክን ሞዴል አድርገን ነው የጀመርነው። ይሄ በስተቀኛችን ያለው አርቲፊሻል ሌክ ነው። ከአርቲፊሻል ሌኩ ጋር ደግሞ የሚገናኝ ሁለቱ ወንዞች በእርስ በርሳቸው የሚያገናኝ ካናል እንዲሁ በጀልባ ጉዞ የሚደረግበት አለ። አርቲፊሻል ሌክ ነበረን ወይ ነው? አዲስ አበባ ላይ ወንዞች ነበሩን። ነገር ግን ደግሞ በጀልባ ሊኬድባቸው መዝናኛ ልናደርጋቸው የሚችሉ ወንዞች አልነበሩም። ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢን ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ይሄንን ስናደርግ ተጨማሪ ሌሎች ሀገሮች ላይ ለመዝናናት ብቻ ሳይሆን ገንዘብ የሚያትሙበት የቱሪስት ስበት ማዕከል ሆነው ከዓለም ገንዘብ እየመጣ እዛ የሚፈስበትን ትልቅ እድል አዲስ አበባም አላት። አልተጠቀምንበትም እንጂ ነበራት። ስለዚህ ያንን ነው አይናችንን ገልጠን ያየ ነው። ዳሞች አሉት፣ ድልድዮች አሉት። እስኪ ወደዛ እንመልከት። እነኚህ ሆቴሎች፣ እነኚህ አፓርትመንቶች እንዴት አድርገው ወንዙ ሲሰራ በፍጥነት እያለቁ እንዳሉ ማየት እንችላለን። ለነሱም ቀን ይወጣላቸው። ልማቶቻችን የተያያዙ አንዱ ለሌላው ግብዓት እየሆነ ሀብት መፍጠር እንዲቻል። ደህንነትን ማውራት ብቻ ችግርን ሊፈታ አይችልም። ችግር ልናወራው እንችላለን። ነገር ግን መፍትሄዎቹን በፍጥነት አድርገን ያመጣን ካልተጠቀምን በስተቀር ለውጥ አይመጣም። ብልጽግና ሊመጣ አይችልም። ብልጽግና ሊመጣ የሚችለው በእጆቻችን ሰርተን ደክመን ሀብቶቻችንን አይኖቻችንን ገልጠን አይተን ያንን ወደ ሀብት ቀይረን ከደህንነት በመውጣት ነው፣ ወደ ብልጽግና በመሸጋገር ነውና ያሉንን ሀብቶች ናቸው። ይሄንን ለማድረግ ደግሞ የኢትዮጵያውያን ጭንቅላቶች አይችልም። እጆቻችን ሰርተው እንደዚህ አይነት የሚያምሩ ዓለምን ያስደነቁ ያስደመሙ ስራዎችን ውጤት አያመጡም የሚለውን አስተሳሰብ ቻሌንጅ ከማድረግ ነው የተነሳው። ይቻላል አስተሳሰብ በተጨባጭ የተገለጸበት ፕሮጀክት ነው አንዱ። እንግዲህ ከክቡር ጠቅላይ ሚኒስትራችን የወንዝ ዳርቻ ልማትን ከመጀመሪያ ዕለት ንግግራቸው ጀምሮ ሲገልጹ ነበር። በብዙ ሀገሮችም ድጋፍ ተሞክሮ ነበረ፣ ሰክሰስፉል አልነበረም። በሁለተኛው የወንዞች ዳርቻና የኮሪደር ልማት ይሄ ከታወጀ ጀምሮ እንኳን በወቅቱ አልሰሩት ነው ያልነው። እኛ ለካስ በራሳችን መስራት እንችላለን። ስንሰራም አልቀን በተሻለ ደረጃ ሌሎች ሀገሮች ከምናየው በስኮፕም በጥራትም መስራት እንደምንችል በአግባቡ ያረጋገጥንበት በራሳችን ፋይናንስ ያረጋገጥንበት ነው። በየቦታ የጀመርናቸው ልማቶችን እርስ በርስ በማስተሳሰር
ከዚህ በፊት በየጊዜው ክቡር ጠቅላይ ሚኒስትራችን ሲናገሩት የነበሩ በየቦታ ያሉንን ዶቶች አገናኝቶ ለላቀ የቱሪስት ዴስቲኔሽን የማገናኘት እና ብቃት ባላቸው ደረጃ አገልግሎት እንዲሰጡ የማድረግ ስራ ነው የተሰራው። እዚህ አሁን ያለንበት ቦታ ስትመለከቱ በጎጆ ቤት ቅርጽ የተሰሩ እንዲሁም በድንጋይ ክላድ የተደረጉ ከኔቸር ጋር የተስማሙና ይሄን ተፈጥሮ የማይረብሹ የፉድ ኤንድ ቢቨሬጅ ሰርቪስ ነው። ይሄ የኮፊ ሃውስ ነው። ስካይላይት አለው። በውስጥ በጣም የሚያምር ሲን አለው። በማታም በቀንም 360 ዲግሪ ይሄን ተፈጥሮ ዋይልድ ሳፋሪውን ማየት ይችላሉ። ወደ አርቲፊሻል ሀይቁ ማየት ይችላሉ። ይሄን ቪዚኒቲ ሙሉ እየጎበኘ ሰው የኮፊ ሰርቪስ ማግኘት ይችላል። ወደዛ ያለው ደግሞ ትልቅ ሬስቶራንት ነው። ይሄ እንደ ፉድ ኮርት የሚያገለግል ነው። መታጠቢያ ቤቶች ጭምር ይሄንኑ ኔቸር ተላብሰው እንዲሰሩ ነው የተደረገው። እዚህ ስፍራ ላይ ሰዎች መብላት ይችላሉ፣ መጠጣት ይችላሉ፣ መዝናናት ይችላሉ። እዚህ ጋር ፋውንቴን አለ። እዛ ጋር በጀልባ ቅርጽ የተሰራ ልጆች እውቀትንም ጭምር እያገኙ እንዲያድጉ ነው። ማዶ ላይ ይሄ ፊት ለፊት የምናየው እየተሰራ ያለ ቦታ ቴኒስ ሜዳ ነው። በዚህ በኩል ስናየው የፈረስ ግልቢያ ስፍራ ነው። ወደ ታች ቅድም እንደገለጽ ነው ወንዙ ራሱ አለ። እነኚህ ሁሉ በሚገናኙበት ሰዓት ፒኮክ ወይም ደግሞ ማዕከላዊ ፓርክ ብቻ ሰው ቢመጣ ከግማሽ ቀን በላይ ሙሉ ለሙሉ አይቶ ለመዝናናትና ለመጎብኘት ያስፈልገዋል ማለት ነው። ይሄ እንግዲህ አሁን እየሄድንበት ያለነው ወክዌይ የሰው አይደለም የእንስሳዎች ነው። ስለዚህ ለነሱ እግር እንዲመች ነው በዚህ መንገድ የሰራ ነው። ቅድም ሲገለጽ የነበረው ዋይልድ ሳፋሪ ይሄ ነው። አሁን የምንገኝበት ስፍራ ነው። በጣም ሰፊ ነው። በሀገራችን የከተማ ዋይልድ ሳፋሪ ያልነበረ ነው። የመጀመሪያው የከተማ ውስጥ ዋይልድ ሳፋሪ ነው የሚሆነው። የሀገራችን ርዕሰ መዲና አዲስ አበባ በዚህ ደረጃ ከሰራች፣ የክልል ከተሞች ደግሞ ከአዲስ አበባ የተሻለ እድል አላቸው። በርካቶች የዱር እንስሳቶችን ወደ ከተማ እንደዚህ አይነት ስፍራን ገንብተው ሰብሰብ አድርገው ህፃናት እያወቁ እንዲያድጉ እየተረዱ እንዲያድጉ እንደገና ደግሞ የቱሪስት መስህብ ስፍራ በማድረግ እንደዚህ አይነት የመዝናኛ የእውቀት የምርምር ስፍራዎችን ማቅረብ ይቻላል ማለት ነው። ከዚህ በፊት እንደምታውቁት አዲስ አበባ ላይ አንበሳ ግቢ የነበረን ዋይልድ ሳፋሪ በሚባል ደረጃ የሚገለጽ አልነበረም። ይሄ ደግሞ በከተማችን በጣም ትልቁ ነው የሚሆነው። አሁን የምንገኝበት ፓርክ ሴግመንት 6 የምንለው የፕሮጀክቱ አካል ወደ 55 ሄክታር ነው ያለው። ቅድም ያልናቸው በሙሉ ፋሲሊቲዎች ተደምረው ወደ 55 ሄክታር ላይ ያረፈ ነው ማለት ነው። አሁን ያለንበት ቦታ ከ200 በላይ የሚሆኑ የዱር አራዊቶች እዚህ ቦታ ውስጥ ለማስገባት ነው አቅደን እየተሰራ ያለው ማለት ነው። እነዚህ ጥንታዊ ዛፎች ናቸው። እንዴት እንደሚያማምሩ ማየት ይቻላል። ወደ 100 ዓመት የሞላቸው ዛፎች ሁሉ እዚህ ውስጥ እናገኛለን። ዛሬም ውበት ናቸው። በዛ ዘመን እንደዚህ አስበው የሰሩትም በጣም የሚደነቁ ሊሆን ይገባልና ትልቁ እዚህ ጋር ያገኘነው ዛፎቹን ነው። እዚህ አዲስ ዙ አለ። ቀድሞ የተጀመረ ነው። ነገር ግን አሁን አንበሶች በተጨማሪ እንዲመጡ ሌሎችንም እንደዚሁ ጨምረን አዲስ ዙን ለመጎብኘት ብቁ የሚያደርገው ስራ ተሰርቶበታል ማለት ነው። እዛ ጋር ፕላዛውን አልፈነዋል። ይሄ እንዳለ ዋይልድ ሳፋሪው ነው። የዋይልድ ሳፋሪው አካል ነው። ወንዞቹን ተመልከቱ። ማጽዳት ብቻ ሳይሆን በሞዛይክ ጭምር ነው የውሃ ቅርጽ እንዲኖረው እንዲያምር የበለጠ እንዲስብ ተደርጎ እየተሰራ ያለ። ሰዎች በዚህ ጋር ወክ ሲያደርጉ የእንስሳቶቹ መንቀሳቀሻ አካባቢ በጥሩ አጥር ተከልሏል። በሁለቱም ሳይድ በዛኛውም በዚህኛውም መሄድ ይቻላል። እጅግ በጣም የተመቸ በእግር ለመሄድ ወክ ለማድረግም ሳይክል ለመንዳትም የሚያስችል ነው። በማዶ በኩል የሳይክል መንገድ ጭምር አለው ማለት ነው።
በእግራቸው እየተንቀሳቀሱ ለማየት የማይችሉ የሚደክማቸው ሰዎች ካሉ ደግሞ አሁን እንደምንሄደው በእንደዚህ አይነት ጎካርቶች እየተጠቀሙ ምንም ሳይቀራቸው ሁሉም ቦታ ላይ ለማየት ያስችላል። ማዶ ላይ የምንመለከታቸው እነኚህ የተለያዩ ሱቆች ናቸው። የስጦታ እቃ መሸጫዎች። ማሳየት ማስጎብኘት ብቻ ሳይሆን መነገድም አለብን፣ ገቢ ማግኘትም አለብን። እዚህ ውስጥ የስጦታ እቃዎችን እንሸጣለን። አናቱ ደግሞ ፓርኪንግ ነው። ይሄ እንዳለው ፉድ ኮርት ነው የምናየው። የስብሰባ አዳራሽ አለ። የተለያዩ ሀገር ምግቦች የኛ ኢትዮጵያውያን ብቻ ሳይሆን የተለያዩ ሀገር ምግቦችን እዚህ እናመጣለን። ሄሊኮፕተር ማረፊያ ጭምር እዚህ ፒኮክ ውስጥ ወይም ደግሞ ሴንትራል ፓርክ ውስጥ ተዘጋጅተዋል። አዲስ አበባ ነገዋ በጣም ያጓጓል። የዋይልድ ሳፋሪ አካል አድርገን ከምናመጣቸው አንዱ ውሃ ውስጥ የሚኖሩ እንስሳትን ነው። ይሄ የአዞ መኖሪያ ነው። አዞዎቹ መጥተዋል። ወደዚህ ለማስተላለፍ የውሃውን ሙቀት አድጀስት ለማድረግ ነው እየጠበቅን ያለ ነው። በቅርቡ ወደዚህ እናሻግራቸዋለን። ፊት ለፊታችን ደግሞ አኳሪየም አለ። በማዶ ላይ ቅድም ክብርት ስትገልጽ የነበረው ትልቁ ፉድ ኮርት በስተግራ በኩል በፓብሊክ ፕራይቬት ፓርትነርሺፕ ለማ ያለ ነው። እሱም በቅርቡ ከሚጠናቀቁት ውስጥ ነው። አዲስ አበባ አንዱ ይጎለው የነበረው ሞል ነው። በርካታ ዲፕሎማቶች አዲስ አበባ ውስጥ ይኖራሉ። በእኛም የተሻሉ ገቢ ያላቸው ባለሀብቶች ለግብይት ተያይዘው የሚሄዱት ወደ ውጭ ነው። ምክንያቱም ሞል የለንም። ሸመታቸው ከአዲስ አበባ ውጭ ነው ማለት ነው። የዲፕሎማቲክ ሀብ መሆናችን ታዲያ ትርጉሙ ምንድን ነው? ከዛ ላይ የምናገኘው ጥቅምስ ምንድን ነው? አገልግሎት ማቅረብ ብቻ ነው የኛ ኃላፊነት? እንደዛ መሆን አልነበረበትም። አራዳ ሌክዠሪ ሞልን ነው በጣም ታሪካዊ ፈርቀዳጅ ብለን በፒያሳ ላይ እያነሳን ያለ ነው። አራዳ ሌክዠሪ ሞልን ደግሞ የሚበልጥ እዚህ ፒኮክ አካባቢ ተጀምሯል ማለት ነው። እዚህ ደግሞ የምንመለከታቸው የቤት አሰራሮች እናያለን። ወደ ዳርቻው አካባቢ የሚኖሩ የኢትዮጵያ ብሔር ብሔረሰቦች የቤት አሰራር አኗኗር ያመለክታል። እየተዝናናን እዚሁ ሻይ እየጠጣን እዚሁ ቡና እየጠጣን ነገር ግን የአፋር ቤት አሰራር የሶማሌ ቤት አሰራር ምን እንደሚመስል መኖሪያዎች ምን እንደሚመስሉ እግረ መንገዱን ኢትዮጵያውያኖች እየተዋወቅን እየተቀራረብን አንድነታችንን በዛ ውስጥ እያጠናከርን እንድንኖር ለማድረግ በዚህ መልክ መስራት ይቻላል ማለት ነው። አሁን የምንገኘው ደግሞ ሰላም በር ላይ ነው። እንግዲህ ከተማችን በራሷ የሰላም መገለጫ የሰላም ማሳያ የሰላም ከተማ ናት። ለዚህ ነው ለመኖር ምቹ ለጎብኚዎች እጅግ ሳቢ ተፈላጊ ከተማ ናት የምንለው። የሶስተኛው የዓለም ዲፕሎማቲክ ሀብ ናት ወይም ደግሞ ማዕከል ናት ስንልም ይህን ያመላክታል። ስለ ሰላም የዘመሩ ስለ ሰላም ያወሩ የሰላም ጥሪንና ስለ ሰላም እያቀነቀኑ የኖሩ አርቲስቶቻችንን ደግሞ ልክ እንደ ማስታወሻ እዚህ ሰርተናል። መሐሙድ አለ ሰላም ሰላም ብሎ ዘምሯል። እስከዛሬ ድረስ እጅግ በጣም ተወዳጅ የሆነ የዝማሬ ወይም ደግሞ ዘፈን ነው። መሐሙድን በዚህ ጋር ባይጠናቀቅም አሊ ብራ ስለ ሰላም ብዙ ዘፍኗል፣ አቀንቅኗል። በዚህ ጋር አሊ ብራ አለ። መንገዱን ሰላም መንገድ ብለን ሰይመነዋል። በዚህ በለውጥ ዘመን ከሰራናቸው በጣም ዘመናዊ መንገዶች ውስጥ አንዱ ስለሆነ የምናልፍበት ድልድይ ከዚህ በፊት ሌላ ድልድይ ነበረ። የሰላም መንገድ ከዚህ ከኡራኤል ወደ ወሎ ሰፈር የሚያገናኘው መንገድ ላይ ነው ያለው። የምናየውን ድልድይ በአዲስ ኮርቤል ቴክኖሎጂ ተጠቅመን ነው ተጨማሪ ድልድይ በነበረው ድልድይ ላይ ገንብተን ማለፍ የቻልነው። ይሄም ከውበትም አንጻር ብዙ ወጪ ከማትረፍም አንጻር ትልቅ ፋይዳ ነበረው። ይሄን ሺሮል ዲስትራክት ከምናደርግ በውስጥ ላይ ኮርቤል ቴክኖሎጂ ተጠቅመን ነው ሁለቱን ድልድዮች በማዶም በዚህ የሚመጡትን ያገናኘ ነው። እነዚህ ደግሞ በስተቀኝ በኩል የምታያቸው ቤቶች ከዚህ በፊት መኖሪያ የነበሩ
በሽታው ምክንያት በጣም ብዙ ሲሰቃዩ ነበሩ። አሁን ወደ ቢዝነስ ቀይረው እንዲህ የሚያምር የፉድ ኤንድ ቢቨሬጅ ሰርቪስ አገልግሎት የሚሰጡ ሆነዋል። አብዛኞቹ በዚህ በኮሪደርም በወንዝ ዳርቻም በዚህ አሁን ባለው የሪቨር ሳይድም ላይ በርካታ እንዲህ አይነት የሪኖቬሽን ስራና ሪፐርፐዝ አድርገው ኢኮኖሚካሊ ተጠቃሚ የሚያደርጋቸው በርካታ የእድሳት ስራዎችና የሪፐርፐዝ ስራዎች ተሰርተዋል። እንደምታዩት ለነዚህ ኢኮኖሚካሊ በብዙ እጥፍ የኑሮ ደረጃቸውን የሚያሻሽል ነው የሆነው። በዋናነት ህንፃዎች፣ መኖሪያ ቤቶች በወንዞች አካባቢ ጀርባቸውን ለወንዞች ሰጥተው ነበር የሚኖሩት። ዛሬ ግን ፊታቸው ወደ ወንዞች ከመመለሳቸው በተጨማሪ ገብቷቸው በጊዜ ገና ፕሮጀክቱ ተሰርቶ ሳያልቅ ቢዝነስ ጀምረዋል ማለት ነው። እንዴት እንደሚያምር ይዩት። በዚህና በማዶ ያሉትን ነዋሪዎች ለማገናኘት የሚያስችሉ ለውሃ መያዣ አገልግሎት የምንጠቀማቸው ቼክ ዳሞችን ከላይ በኩል ኢንተርኮኔክቲቪቲን ወይም እርስ በርስ ሰዎችን የሚያገናኙ ድልድይ ሆነው እንዲያገለግሉ ተደርጓል። እንደዚህ አይነት ከ40 በላይ ቼክ ዳሞች ተገንብተዋል። እነዚህ ቼክ ዳሞች ውሃ ይዘው ለዚህ አካባቢ ለኢሪጌሽን ፐርፐዝ ለአትክልት ያጠጡታል፣ ለሌሎች ለኮንስትራክሽንም ፐርፐዝ ይሆናል። ውሃው እያጣራ ነው ስለሆነ ከተጣራ በኋላ ከዛም ውጪ ለአካባቢው ለግሪነሪ አገልግሎት የምንጠቀምባቸው ነው የሚሆኑት። እዚህ አካባቢ ከሌሎች ቦታዎች በጣም በተለየ ሁሉም ነዋሪዎች የፍሳሽ መስመራቸውን ቀጥታ ከወንዙ ጋር የሚያገናኙበት የነበረ ቦታ ነው። የወንዝ ልማት በሰራንባቸው በሁሉም ቦታዎች የፍሳሽ መስመርን በስዌሬጅ ላይን እንዲሄድ በማድረግ ወንዞቹ ነፃ እንዲሆኑ ተደርጓል። እዚህ ጋር አሁን እየተጠናቀቁ ካሉት የፍሳሽ ማጣሪያዎች ውስጥ ከ5 ውስጥ አንዱ ይሄ ነው። እዚህ ጋር ፍሳሽ እናጣራለን። የተጣራ ውሃ ነው ማለት ነው ወደ ወንዙ የሚገባው። እዚህ ማዶ ደግሞ ስናይ የአካል ብቃት እንቅስቃሴ በየመንገዳችን ላይ ነው እንግዲህ የአካል ብቃት እንቅስቃሴ ያለ። አብሮ ደግሞ ከንግድ ጋራ ከተጨማሪ የንግድ የምግብ የመጠጥ አገልግሎት መስጫዎች ጋራ ተያይዞ ነው እየተሰራ ያለው ማለት ነው። በዚህ ፕሮጀክት አንዱ ለየት ያለ ነገር የተሰራው ብዙ የከተማችን ባለሀብቶች በዚህ ፕሮጀክቶች ላይ ተሳትፈዋል። አንድ ባለሀብት ነው ይሄንን የስፖርት ማዘውተሪያ ስቴዲየም መለስተኛ ስቴዲየም ገንብቶ የሰጠው። እነዚህ ደግሞ ለወጣቶች ስራ እድል ሊፈጥሩ የሚችሉ በርካታ ሱቆች፣ ካፌና ሬስቶራንቶች ተሰርተዋል። ከነዚህ መካከል ናቸው እዚህ የምንመለከተው። በማዶ በኩል እንዲህ ዞረን የምንመለከተው ይሄ ነጩ G+4 ህንፃ ደግሞ የህፃናት የቤት ውስጥ መጫወቻ ቦታዎችን ነው የሚያመለክተው። እዚህ ጋር ያዘጋጀነው የህፃናት የቤት ውስጥ በተለይ ስለ ከተማ እንዲማሩ ስለ ከተማ አገልግሎት እንዲማሩ በየቦታው የህፃናት መጫወቻዎችን እያቀረብን ያለነው። እሱ ብቻ ሳይሆን አካባቢውን እስኪ እንመልከተው። እንዴት ከተማው ላይ የመጣው መነቃቃት የመጣው አጠቃላይ የስራ ባህል ለውጥ አካባቢን የማጽዳት የማሳመር ለተሻለ አገልግሎት የማብቃት አሁን ይሄ እንዳለ ሆቴል ነው፣ አፓርትመንት ነው ከጀርባው ያሉት። አንድ ላይ ማዶ ላይ ያሉትን ስንመለከት በእውነት የትላንትናውን አዲስ አበባ ስናስብ ዛሬ የምንገኝበትን ስናወዳድር ነገ ልንደርስበት የሚገባውንና ልንደርስበት አልመን እየሰራን ያለነውን ስናስብ በከፍተኛ እምነት ወደ ብልጽግና እየተጓዝን እንደሆነ ማሳያ እንደሆኑ መናገር ይቻላል ማለት ነው። መንግስት የሚሰራው ብቻ ሳይሆን የከተማው ነዋሪ አብሮን እየሰራ ያለበት እልህ፣ አብሮን እየሰራ ያለበት መነቃቃት፣ አብሮን እየሰራ ያለበት ትጋት የበለጠ እንድንሰራ የሚያነሳሳን ከዛም በላይ ደግሞ እየለማን እንደሆነና እየተለወጥን እንደሆነ ብቻ ሳይሆን ወደ ብልጽግና በፍጥነት እየተጓዝን እንደሆነ ማሳያዎች ናቸው።
አሁን ወክ እያደረግን ያለነው ከመጀመሪያው ከጠዋት ጀምሮ በአንደኛው ሴግመንት 6 የሚባለውና ትልቁ ሴግመንት ነው እስከ ኢሬቻ ፓርክ እስከምንደርስ ድረስ የሴግመንት 6 ላይ ነው ይሄን ያለነው። እንግዲህ ይሄም አካባቢ እጅግ በጣም የቆሸሸ ለሰው ጤና አስቸጋሪ የነበረ ነው። የዚህ ህንፃ ባለቤት ውይይት በምናደርግበት ጊዜ የገዙ ሰዎች አብዛኞቹ ወንዙን ታሳቢ አድርገው ነበር። በሽታው የተነሳ ገበያ አጥቶ ለረጅም ጊዜ ሳይሸጡ ቆይተው የነበረበት የገዙ ሰዎችም ለመግዛት አሁን ደግሞ ዋጋው የጨመረበት አሁን በብዙ እጥፍ ጨምረዋል። ይሄን ቪው እያየ ተመራጭና ተወዳጅ የሆነበት ሁኔታ ነው ያለው። እነዚህ ሱቆች ለወጣት ስራ እድል ፈጠራ ሁሉም ያላቸውን ወደ ንግድ ማዕከልነት እንዲቀይሩ መግባባት ተደርሶ አዳዲስ የገነቡበት ሁኔታ ነው ያለው። ይሄ ግሪክ ስኩል ነው። ግሪክ ስኩልን እንግዲህ የነበረ ስለሆነ እናውቀዋለን። ቴኒስ ሜዳቸውን እንደዚህ እንዲያድሱ፣ አጥራቸውን እንዲያድሱ፣ ጥሩ ነገር እንዲጨምሩ አድርገናል። እነሱም በተመሳሳይ ሁኔታ ለገቢ ምንጭ ጭምር እንዲሆናቸው እዚህ ጋር ሱቆችን ወደ ወንዝ ፊታቸውን መልሰው እየገነቡ ነው ያለው። ሙሉውን ወደ ፓርክ ኔቸር እንዲኖረው ተደርጓል። አሁን የምናልፍበት ቦታ በፊት ከነበሩን ፓርኮች በማይተናነስ ደረጃ ለሰዎች መዝናኛነት፣ ለህፃናት መዝናኛነት፣ ለወክ ማድረጊያ እና የተለያዩ ሰርቪሶችን ደግሞ እዚህ ውስጥ ለመስጠት እነዚህ የምታያቸው ናቹራል የሆኑ ሳር ቤቶች አብዛኛውን የገጠሩን የህብረተሰብ ክፍላችንን የሚወክሉ ውብና ኢኮኖሚካሊ ደግሞ ለወጣቶች በርካታ ስራ እድል የሚፈጥሩ ናቸው። አሁን እንግዲህ ሁለተኛው ሴግመንት ላይ ገብተናል። አንዱ ሴግመንት ጨርሰን ማለት ነው። ሁለተኛው ሴግመንት ስንገባ ኢሬቻ ፓርክ ነው የምናገኘው። እንዳለ ኢሬቻ ፓርክ እንደ አዲስ ነው የተገነባው። የተሰራበት ድንጋይ ማዶ ላይ የምናየው ትልቅ ሬስቶራንት ካፌ ሆኖ የሚያገለግል መሬት ነው የሚመስለው፣ ግን ትንሽ ከመሬት ከፍ ብሎ የተሰራ ነው። ፓርኪንግ አለው። አካባቢው በጣም ያማረ ነው። በአመት አንድ ቀን ኢሬቻ ፕሮግራም ስለሚደረግበት ተዘግቶ መቀመጥ ያለበት አይደለም። ይሄ በየዕለቱ ልንገለገልበት የሚገባ ሊጎበኝ የሚገባ ስፍራ ነው። ወደ ውስጥ ገባ ካልን ይሄ ስፍራ ወንዙ ጥርት ብሎ አምሮ ያንን ደስ የሚል ድምጽ እያሰማ ሲመጣ ሰዎች እዚህ ጋር ተቀምጠው ፐርፎርማንስ ማድረግ ይቻላል። ታች ያለው ላይ ከዚህ ጋር ሰዎች ይመለከታሉ፣ ከማዶ ሰዎች ይመለከታሉ። ማዶ ላይ ያለውንም ትርኢት ማየት ይቻላል። አዲስ አበባ ላይ የኢሬቻ ማክበሪያ ብቻ ሳይሆን ሁሉንም አካባቢዎች በተለይ በአመት አንድ ጊዜ በዓል የሚከበርባቸው የጥምቀት ስፍራንም ሌሎችንም በዓላቶች የሚከበሩባቸው ቦታዎችን እየተዘጉ ተቀምጠው በአመት አንድ ጊዜ የምንጠቀምበት ሳይሆን እያንዳንዷን ቀን የምንጠቀምበት ስፍራ እያደረግን ነው። የጥምቀት ቦታዎች አሁን ወደ ላፍቶ ከሄድን ሳር ቤት አካባቢ በአርሴማ ቤተክርስቲያን የሚገኝበት አካባቢ በተመሳሳይ ለህዝብ ክፍት አድርገነዋል። በደንብ ገንብተነው። በለሚኩራ አካባቢ እንደዚህ ኢድም የሚደረግበት ሌሎች የሚደረጉበት ቦታዎችን በእለቱ ብቻ ሳይሆን ከዛ ውጪ ሰዎች ሊገለገሉበት ይገባል። በሁለቱም በኩል መሻለኪያዎቹ ለዘመናት ተዘግተው የነበሩ ነው የተከፈቱት። እንዲሁም አሁን በጣም በሚያምር በፌሮ ሲሜንት በጥሩ ሁኔታ ተሰርቶ ለሳይክልም ለእግረኛም መሄድ በሚያስችል ደረጃ ነው የተሰራው። ከውስጥ በኩል በውስጡ መሿለኪያ ድልድይ ያለው ያምራል። እንዳያችሁት ተውበዋል። ሰላም በር ላይ እንደዛ ነው ያየነው። አሁን እዚህ እስጢፋኖስ ጋር እንደዛ ነው ያየን ያለነው። በዚህ በመስታወት ድልድዩ ስናልፍ ከላይ ያለው ትርጉም አለው። በሰላም እለፍ፣ ሰላም ይሁን የሚል ትርጉም አለው። እዚህ ጋር ደግሞ በመስታወት ድልድዩ ውስጥ ወደ ውስጥ ውሃውን እያየ ስንሄድ በጣም ያምራል። ስለዚህ ሁሉንም በከፍተኛ ጥበብ ለጥቅም እንዲውል ትርጉም እንዲኖረው ለቱሪስት መስህብ የምንናገረው ታሪክ አስተሳስሮ እንዲይዝ ተደርጎ የተሰራ ነው።
ድልድዮች ሁሉም ቦታዎች ላይ ነባር ድልድዮች ላይ ተጨማሪ ለከተማው ገጽታ ሊያላብሱ የሚችሉ ለከተማው አይኮኒክ እና ምልክት ሊሆኑ በሚችሉ ደረጃ ነው የታደሱት። አሁን የመጣንበት አዲስ የተገነባ እና በፊት የነበረውን የእግረኛ የነበረውን ወደ ከሬጅ ወይም ወደ ተሽከርካሪ መንገድ አካተትን በኋላ መንገዱንም አስፍተነው ለከተማም በጣም ያማረ ገጽታ ሊያላብስ በሚችል ደረጃ ነው አዲስ በሚመስል ደረጃ የተገነባው ማለት ነው። ይሄ የከፍታ ድልድይ ነው ያለው። የቀጣይ ኢትዮጵያን ከፍታ ሪፕሬዘንት የሚያደርግ የታችኛውም ቅድም ክብርት ስትገልጽ የነበረው የሰላም በር ስያሜያችንን ከአብዛኛው ሀገራዊ የእድገት ናሬሽኖቻችን ጋር እንዲተሳሰሩ ነው የተደረገው። የድልድዮቹ ብቻ ሳይሆን እዚህ ጋር በከተማችን ብቻ ሳይሆን በአፍሪካ እስከዛሬ ድረስ ባለ መረጃ በአፍሪካ ትልቁ ፋውንቴን ነው። የውሃ ትርኢት ነው እዚህ ጋር የሚታየው። ሰዎች እዚህ ጋር ለመጎብኘት በሚመጡበት ወቅት በመቀመጫ አለ፣ እዚህም አካባቢ ቀረብ ብለው ቁጭ ብለው የሚያዩበት አለ። ሆቴሉም ከፍ ተደርጎ እንዲገነባ በክቡር ጠቅላይ ሚኒስትራችን በኩል ሀሳብ መንጭቶ እየተሰራበት ነው ያለው። በአካባቢው ላይ ቪው ዴኮች አሉ ቁጭ ተብሎ የሚመለከቱበት። ሰዎች እዚህ ከመጡ በጣም ለረጅም ሰዓት አስደናቂውን የአፍሪካ ፋውንቴን የውሃ ትርኢት የሚመለከቱበት ስፍራ ነው። ፋውንቴኑን አሁን በፀሐይ ስንመለከተው ይሄን ነው የሚመስለው። በምሽት የበለጠ ያምራል። ሰዎች ማታ ላይ ሰብሰብ ብለው የት እንቆይ የሚል ጥያቄ አዲስ አበባ ላይ ተዘግቷል ማለት ነው። የተመለሰ ጥያቄ ነው። እንግዲህ አዳዲስ መገንባት ብቻ ሳይሆን ነባሮቹንም የሚመጥኑ ከዘመኑ ጋራ አብረው የሚሄዱ አድርጎ ማደስ ማስተካከል ይቻላል። ከተማን እንደ አዲስ መስራት ብቻ ሳይሆን የተበላሸውን ማስተካከል፣ የጎደለውን መሙላት፣ የቆሸሸውን ማጽዳት፣ ማመቻቸት ይቻላል ማለት ነው። ከአሁኑ ጋራ አመቻችቶ ማቅረብ ይቻላል። እነኚህ ጊዮን ውስጥ የነበሩ የቀድሞ መገልገያ የነበሩ ቦታዎች ናቸው፣ ግንባታዎች ናቸው። ዛሬ ከወንዙ ጋር ተስማምተው ፊታቸውንም ወደ ወንዙ መልሰው እጅግ ባማረ ሁኔታ በአዲስ መንገድ ታድሰው አዳዲስ እሴቶችም ተጨምሮላቸው ተሰርተዋል። በዚህ ጋር ሰዎች ሲሄዱ የስጦታ እቃ ይገዛሉ፣ ቡና ይጠጣሉ፣ አረፍ ይላሉ። ሳይደክማቸው ሙሉ ቀን ለመጎብኘት ጭምር የሚያስችልን እሴት እና ፋሲሊቲስ መጠቀሚያ መገልገያ ስፍራዎችን አግኝተውበታል ማለት ነው። ከዚህ በፊት መኝታ ክፍል የነበሩት አሁን ከዚህ ከወክዌው ጊዮን ውስጥ ከተፈጠሩት ተጨማሪ ፋሲሊቲዎች ጋር አብሮ ተያያዥነት ያላቸው አገልግሎቶች ጁስ ባር፣ ለስጦታ እቃ መሸጫነት እና ተያያዥ እዚህ ወክ የሚያደርጉ ሰዎች ለሚፈልጋቸው አገልግሎቶች እንዲውሉ የተደረጉ ናቸው። ለጊዮንም በፊት ከነበረው በርካታ እሴት ነው የተጨመረው። እንግዲህ ብዙ ስራዎችን ብቻችንን አልሰራንም። በርካታ ተባባሪ አካላት ከኛ ጋር ሰርተዋል። ይሄንን ሜድሮክ ኢንቨስትመንት ግሩፕ ነው የደገፈን። ሁሉም የየራሱን አካባቢ እንዲያሳምር በሚደረገው ጥረት ውስጥ በርካቶች ከኛ ጋር ሰርተዋል። ይሄ አሁን ሰስፔንድድ የሆነ ወክዌ ነው። ከስር በኩል ሱቆች አሉ። ሱቆቹም ለበርካታ ወጣቶች የስራ እድል ይፈጥራሉ። ሲደክመን ወክ እያደረግ በእንደነዚህ አይነት ቦታዎች ላይ አረፍ እያል ጉዟችንን መቀጠል እንችላለን። እንግዲህ መጎብኘት ብቻ አይደለም፣ የደከመው ዘና እያለ አረፍ እያለ እንደዛ አይነት ቦታ ሲሆን ቡና ይጠጣል። እንደዚህ አይነት ቦታ ደግሞ ተፈጥሮን ያደንቃል። ፊታችንን ወደ ህንፃዎቹ ስንመልስ እንዲህ አልነበሩም።
በርካታ አዳዲስ እሴቶች ተጨምሮላቸዋል። ከአናትም ካፍ ያለ መሬት ላይ ብቻ ሳይሆን ማዶ ላይ ደግሞ ያስጠሉ የነበሩ አካባቢዎችን ትንሽ በእንደዚህ አይነት ቆንጆ ክላዲንግ ውስጣቸውን ደግሞ በእድሳት አንድ ላይ ከአካባቢው ጋር አስማምተነዋል። የወንዙን ሪቴኒንግ ወል ስናየው በሞዛይክ በአደይ አበባ የውሃ ምንጭነታችንን በሚገልጽ በአባይ ፏፏቴ እያደረግ ነው ሞዛይኩን የሰራ ነው። ለትውልድ የሚተርፍ የሚሻገር እዳ ሳይሆን ምንዳን ነው ማሸጋገር የተያያዝ ነው። እነኚህ ሞዛይኮች ላይ የምታዋቸው የአደይ አበባዎች፣ የውሃ ፏፏቴ መውረጃዎች እንደዚህ ትርጉም አላቸው። ናሬሽን ይጻፈላቸዋል፣ ይነገርላቸዋል። ታሪካችንን እያወራን ነው ማለት ነው። ያለን ሀብት እያወራን ነው ማለት ነው። ክብራችንን እያወራን ነው ማለት ነው። ከላይ መንገድ አድርገን እንደዚህ ወክ እናደርግበታለን። ከስር ደግሞ ሱቆች አሉ። ከላይ ፕላዛ አድርገን እንዝናናበታለን። ከስር ደግሞ የመነገጃ የስራ እድል መፍጠሪያ ቦታዎች አሉን። ከላይ ፓርኪንግ አድርገን እንጠቀምበታለን፣ ወይ ደግሞ ከስር ፓርኪንግ አድርገን እንጠቀማለን። ከላይ ሌላ አገልግሎት አለ። እንደዚህ አይነት የቦታ አጠቃቀም፣ እንደዚህ አይነት የስራ ጥበብ በሀገራችን በእኛ ትውልድ በእኛ ዘመን በሚገባ ትውልዱ እውቀቱን አውጥቶ ሀሳቡን አንድ ላይ አምጥቶ አንስሎ እንደዚህ አይነት ስራ መስራት የተቻለበት ነው። የለንም የሚባል ነገር የለም፣ አለን። አጠቃቀማችንን ብቻ ማስተካከል ነው፣ አስተሳሰባችንን ማስተካከል ነው፣ ወደ ሀብት መቀየር ነው። እዚህ አካባቢ በርካታ ድልድዮች ናቸው ተጨማሪ የተገነቡት። ያሉትን መልካም ገጽታ ከማላበስ ውጪ ይሄ አሁን ያለንበት የመኪና የሚሄድበት ነው። አሁን ደግሞ ይሄንበት ያለነው የፔዴስትሪያን ወይም የእግረኛ ድልድይ ነው። የተለየ ገጽታም እንዲኖረው ተደርጎ የተገነቡ ናቸው። ለእግረኛ በሚሆን ደረጃ ውስጡ በጣም ያምራል። ውሃ ወደ ታች እያየን ወክ እያደረግንበት ማለፍ የምንችለው ነው። ይህን ስንመለከት እንዴት ግልጥ እንዳለ አጥረን አካባቢዎችን ሁሉ አጥረን አጨልመን እጅግ በጣም ራሳችንን በሚያሳንስ አካውን ነበረ እውነቱን ለመናገር እንኖር የነበረው። ቆሻሻ፣ ብክለት፣ አጥር፣ ጨለማ እነኚህ ሁሉ ናቸው የተጫጫኑን። እንደ አእምሮ ራሱ እንዴት ይበራል በጨለማ ውስጥ ሆነን። በጊዮን በኩል ከመስቀል አደባባይ መጥቶ የሚያልፈው መንገድ እስከ ቸርቸር ጎዳና ድረስ የሚያያዘው አዲስ መንገድ አይደለም፣ ግን መንገዱ ምን እንደሚመስል እናስታውስ። እቺኑ ጠባቧን መንገድ መሀሉ ላይ ሚዲያን ገብቶ መንገዱን አጥቦት የነበረውን ሚዲያኑን አንስተን መንገዱን አስፍተን ግልጥ አድርገነው የሚያምር ስማርት ፖል መብራት አድርገንበት ሌላ አካባቢ ነው የሚመስለው። ያ የምናውቀው አካባቢ አይመስልም። አሁን የምንገኝበት ቦታ ደግሞ በጣም ታሪካዊ ነው። ይሄ ሞኒመንት ዋናው የተሰራበት ምክንያት ትልቅ ታሪክ አለው። በጣም በትልቅ ታሪክ በትልቅ እይታ ከፍ ባለ እይታ ተመልክተነው አቅደነው የሰራነው ስራ ነው። አንደኛውና የመጀመሪያው አካባቢው የተመረጠበት ምክንያት ይሄ ፊንፊኔ የሚባለው ውሃ ፊን ብሎ የሚወጣበት እቴጌ ጣይቱ መጀመሪያ መጥተው እዚህ ጋር ፍል ውሃን ሲያገኙና ገላቸው ሲታጠቡ ተደስተው ከተማዋ መቆርቆሯ በዚህ አኳሆን እንዲሰፋ ካደረጉበት ስፍራ ነው። የውሃው መገኛ ነው። ውሃው ፍን ብሎ የሚወጣበት ስፍራ ነው። ሁለተኛ ባክ ቱ ኦሪጂን ያለው አካባቢው ባክ ቱ ኦሪጂን ወደ ቀድሞ እንመለስ የሚለው ሀሳብ አንዱ የሚያመላክተው ወንዞቹን ወደ ቀድሞ ይዘታቸው ወደ ተፈጥሮ ማንነታቸው ፈጣሪ ሲሰጠን አዋቂ ነው፣ ትክክል ነው፣ እንድንጠቀምበት ነው። እንድናስተዳድረው፣ እንድንንከባከበው ነው። እንድናበላሸውና እንድንገድለው አይደለም። ስለዚህ በዋናው የተፈጠረበት ወደ ነበረበት ዓላማ መመለስ ያልነው አንዱ እሱን ነው። ሁለተኛ ኢትዮጵያ ማዕፀነ ለምለም ናት። የብዙ ተፈጥሮዎች መገኛ ናት። አንደኛውና የመጀመሪያ የሰው ልጅ መገኛ
የሉሲ የድንቅነሽ ሀገር ናት። ባክቱ ኦሪጂን ላንድ ኦፍ ኦሪጂን የሚልና መገኛ የሚለውን ያመላክታል ይሄ ሞኒመንት። ሁለተኛው የውሃ ምንጭ ነን፣ የእነ አባይ ምንጭ ነን። ስለዚህ እሱንም ያመላክታል። ስለዚህ ይህንን ሁሉ ለዓለምም ለእኛም ለኢትዮጵያውያንም ያበረከተች ኢትዮጵያችን መታሰቢያ ያስፈልጋል። ለእነኚህ ትልልቅ የተፈጥሮ የለገሰን ፈጣሪ አምላክ የሰጠን ስጦታዎች መታሰቢያ ይሆን ዘንድ ይሄ በሴት ልጅ ማህፀን አመላክተን ነው የሰራ ነው። እኛንን ሂስቶሪ ቴሊንጋችንን አድበስብሰን እንዳይኖር እንዳይነገር አድርገን የደበቅ ነው። እውቀት በማጣትም ወይም ደግሞ እንግዲህ ትጋት በማጣትም ሊሆን ይችላል። ነገር ግን አሁን ገብቶናል፣ አይናችን ተገልጧል፣ እየሰራን ያለ ነው። ይሄ ትልቅ ሂስቶሪ ቴሊንግ የሚደረግበት የሚነገርበት ስፍራ ሆኖ ተሰርቷል ማለት ነው። ይሄ ቦታ ተጨማሪ አሁን ክብርት ከገለጸችው ያሉንን መልካም ጸጋዎች አጉልተን ካሳየንበት አንዱ ነው። ከስር ፋውንቴን አለው፣ ከላይም እንዲሁ ወደ ታች የሚፈስ ውሃ አለው። ከዚህ በተጨማሪ እዚህ አካባቢ ይሄን የወንዝ ልማቱን ስራ በደንብ ለቀጣይም ለሀገር ውስጥ ለምንሰራቸው ስራዎችም ለሌሎችም ማስተማሪያ ሊሆን የሚችል የአዲስ አበባ የወንዝ ልማት ሙዚየም ኦልሬዲ ልማቱ ተጀምሯል። የኪዩሬቲንግ ስራው እየተሰራ ነው ያለው። ይሄ ሌላኛው የእግረኛ ድልድይ ነው። ለምንድን ነው እዚህ አካባቢ በርካታ ድልድዮች እንዲኖሩ የተደረገው? በሞኒመንቱ ምክንያት በርካታ የከተማችን ነዋሪና ቱሪስት ወደዚህ ስፍራ ይመጣል። በሚመጡበት ጊዜ በሁሉም አቅጣጫ ፎቶ ለመነሳት ሊሆን ይችላል፣ ዙሪያውን ተዛዙረው ለመጎብኘት ሊሆን ይችላል። ታሪኩን በደንብ እንዲያውቁ የሚያስችል ብዙ ፋሲሊቲ እዚህ ተጨምሮበታል። ሙዚየሙ አጠገቡ እንዲሆን የተደረገበት ዋናው ምክንያት እርስ በርሳቸው ተናቦ ለቀጣይ ለምናደርገው የወንዝ ልማትም ይሁን ለሀገራችን መነሻ ሊሆን ይችላል። እንዲሁም ለሌሎችም እንደ ማስተማሪያ በዚህ ስኬል ቀደም ክብርት ስትገልጽ እንደነበረው ብዙ አገሮች አላየንም። አምባሳደር ፓርክ ተጥሎ የነበረ በዛ ጋር የቁርጡሚ ወንዝ በዚህ ጋር የቀጨኔ ወንዝ ቆሻሻ ይዘው እየመጡ ሰው እንዳይጠቀምበት ያንን ጥንታዊ ፓርክ ከጥቅም ውጪ አድርገውት የነበረ ነው። ዛሬ ታድሷል ብቻ ሳይሆን እንደ አዲስ ተገንብቷል። ሁለቱ ወንዞች ማጣሪያ ያላቸው፣ አንዱ እንምጣበት ተብሎ የሚጓጓበት ትልልቅ እነኚህ የሚያማምሩ ዛፎች የጥንታዊ ዛፎች ጭምር ያሉበት ነው። በዚህ ጋር ዘውዲቱ ሆስፒታልን በጥሩ አድርገን ገንብተነዋል። ከዘውዲቱ ሆስፒታልም የሚወጣ ፍሳሽ ነበረ። እሱም አሁን ወደ ፍሳሽ መስመር ገብቷል። ወደ ወንዝ መግባቱ ቀርቶ ማለት ነው። ኑና አምባሳደሩን ጎብኙ፣ ተዝናኑበት ማለት እንወዳለን። ይሄ አሁን የምንገኝበት ቦታ ሙሉ በሙሉ ወክዌውንም የሪቨር ኢምባንክመንቱን የሪፕራፕ ስራውን የላንድስኬፕ የፌንሲንግ ሙሉ በሙሉ የኦሮሚያ ኮኦፕሬቲቭ ባንክ ነው የገነባልን። በየአንጻራቸው ሁሉም ካላቸው ፕሮፐርቲ ጎን እንዲያለሙ በማድረግ ነው አንዱ የመንግስትን የበጀት ጫና ለመቀነስ በዚህ ፕሮጀክት የሞከርነው እና ይሄም ትልቅ ስኬት ካገኘንበት ስልት አንዱ ነው። ይሄ ወንዙ እንዴት እንደተሰራ እንዴት እንደሚያምር ማየት እንችላለን። ድሮ ይታሰብ የነበረው ይሄን ወንዙን ከተፈጥሮ ፍሰቱ ውጪ ዘግቶ መሬት አድርጎ እላው ላይ ለመገንባት ታስቦ በዛ ደረጃ ተይዞ የነበረ ነው ወደዚህ የተቀየረው። ባንኩ ወጪ አውጥቶ ስለገነባ በጣም እናመሰግነዋለን። በወንዙ ዳርቻ በማዶ በኩል ወንድማማች ፓርክ ነው የምናገኘው። በዚህ በኩል የወንዝ ዳርቻው እንዲህ አምሮ ተገንብቷል።
ሌላው እዚህ አካባቢ ይህንን አዲስ መንገድ በዚህ ደረጃ ውብ አድርገን መስራታችን ብቻ ሳይሆን አካባቢው ከታለመለት ዓላማ ጋር እንዲስማማ ተደርጎ ነው የተሰራው። እንግዲህ አሁን እየገባንበት ያለ ነው በዚህ በለውጥ ዘመን እጅግ በጣም በፍጥነት የተቀየረ የለማ አካባቢ ነው። አልሚዎችንም በጣም እናመሰግናቸዋለን። የወሰዱትን መሬት እንደዚህ ለታለመው ዓላማ በፍጥነት ማዋል በመቻላቸው በጣም ያምራል። ህንፃዎቹ መካከል ስንገባ በዚህ በአጭር ጊዜ ውስጥ እነኚህ ሁሉ ህንፃዎች እንዴት ተገንብተው እንደተጠናቀቁ በጣም አስደናቂ ነው። እየፈጠነ ያለው መንግስት ብቻ አይደለም፣ ፕራይቬት ሴክተሩ ጭምር ነው እየተከተለን ያለውና የሚገርም ውበት የሚገርም ፍጥነትና ጥራት አይተናል። የተወሰኑ ህንፃዎች ብቻ ነበሩ ከዚህ አካባቢ የነበሩት፣ አብዛኛዎቹ እንደ አዲስ የተሰሩ ናቸው። ሰላም ነው? ይመቻል? ጥሩ ነው? እሺ ሰላም ነው? እንዴት ናቸው? ደህና ደህና። ህንፃዎቹ እንዴት ክላድ እንደተደረጉ እንዴት እንዳማሩ በድንጋይ ክላዲንግ እና በሲሚንቶ ግሮቪንግ እንዲህ ውብ ሆነው ከወንዞቹ ጋር ተስማምተው ከተፈጥሮ ጋር ተስማምተው ለራሳቸው ከፍተኛ ዋጋ ጨምረው ራሳቸውን አዘጋጅተዋል። ያምራል፣ ይመቻል፣ ይስባል፣ መንፈስን ያድሳል። ጤናማ ስነ ምህዳር አካባቢ ነው ያዘጋጀ ነው። ከተማችን ነዋሪዎች እየተጠቀሙበት ነው ገና ሳንጨርስ ሳንከፍተው። በዚህ በጣም ደስተኞች ነን። እንግዲህ ከተማ ስንል የዘመናዊነት ማዕከል የመዘመን ማሳያ ነው። በጥግግት እንዲሁ አጥረን አጨልመን ሁሉም በየቤታችን ትላልቅ አጥሮችን አድርገን በብቻችን የምንኖርበት አይደለም፣ በጋራ ነው የሚኖረው። ከተማ በርካታ ዘመናዊነት፣ ስልጣኔ፣ ቴክኖሎጂ የሚታይበት የሚንጸባረቅበት ጥቅም ላይ የሚውልበት ስፍራ ነው። ከፈት ብሎ ደግሞ እንደዚህ በጋራ የሚኖርበት የጋራ መገልገያ አካባቢ የኛ ከተማ የሚባለውንና ከተሜነትን ማሳያ የሆኑ መሰረተ ልማቶች ያሏቸው መሆን አለበት። አራዳ ፓርክ ደርሰናል። ስለ አራዳ ስናወራ ብዙ ተቀንቅኗል፣ ብዙ ተዘምሯል፣ ብዙ ተብሏል። አራዳ ስሙ ሲነሳ አለኝ ፒያሳ ተብሏል። ዛሬ ፒያሳ በእኛ እጅ በልጆቿ እጅ አምራ ደምቃ አዲስ ታሪክን ተላብሳ እኛን መስላ ኢትዮጵያ ሆና በደንብ ተሰርታለች። አንዱ ገጽታችን ያቆሽሽ የነበረው መግቢያ ላይ እዚህ መግቢያ ላይ ከቀይ ባር ኮንዶሚኒየም ሲመጣ ከየሆቴሉ የተረፈ ምግብ በፌስታል መጥቶ ይሸጥ ነበረ። ትራፊ ይሸጥ ነበረ። እንደዚህ በሚደረግበት በዋና ከተማችን ላይ እንዴት መከበርን እንጠብቃለን? 26 የምገባ ማዕከላቶችን ስንሰራ አንዱ እንደዚህ አይነት ገጽታ መቀየር ነው። ይሄ አዲስ ድልድይ ነው። ነባሩ መኪና ድልድይ ማዶ ላይ ያለ ገና ያላለቀ ስራ አለው። ይሄኛው እየተጠናቀቀ ነው ያለው። ሰላም ነው እለፉ የሚል ነው። እንሻገር ሰላም ነው የሚል ነው ትርጉሙ። ድልድዩ ላይ የተሰራው ይሄ የሚያምር የምናየው ካራክተር ሾልኮ በሰላም በውስጡ ማለፍን መሻገርን የሚያሳዩ ድልድዮቻችን ሁሉ መሻገርን ወደ ከፍታ እንሻገራለን። ምንም ጥያቄ የለውም። ወደ ብልጽግና እንሻገራለን። ምንም ጥያቄ የለውም። ይሄንን ብዙ ጊዜ ክቡር ጠቅላይ ሚኒስትራችን ተናግረውታል። እንደገና እንደግመዋለን። ስራዎቹም ይሄንን እውነት ይመሰክራሉ። እንግዲህ አራዳ ፓርክ ስንገባ በርካታ አራዳነትን የሚያመላክቱ መሰረተ ልማቶችን ግብአቶችን እናገኛለን። ይሄ ራኒንግ ትራክ የመጀመሪያው ነው። እንግዲህ በፓርክ ላይ ስፖርት ሜዳዎች አካባቢ እናገኝ ነበረ በዚህ ደረጃ ባይሆኑም እንኳን። ነገር ግን ማህበረሰብ እንዲህ አይነት ቦታ ያስፈልገዋል፣ መንቀሳቀስ አለበት በሚል እሳቤ የተሰራ ነው። ለቱሪስቶች ብቻ አይደለም፣ በዋናነት ለከተማችን ነዋሪ ነው የሰራ ነው። ለወጣቱ ነው የሰራ ነው። ለትውልድ ነው የሰራ ነው። ለህፃናት ነው የሰራ ነው። ትውልድ እንገነባለን።
ትውልድ መገንባት አለበት። በእኛ ዘመን እየከፈልን ያለውን ዕዳ የሚቀጥለው ትውልድ ሊሸከመው ሊሸጋገርበት የማይገባ በሽታ ነው። እዚሁ ታክሞ ማለፍ ስላለበት መጪው ትውልድ ሀገሩን ወዶ የበለጠ እኛ ያልሰራነውን የቀረውን ስራ እየሰራ የኢትዮጵያን ብልጽግና በዓለም ላይ ከፍ የሚያደርግ እንጂ እኛ እንዳንበለጽግ ወደ ኋላ የጎተቱንና ያቆረቆዙን ችግሮች ወደሱም እንዲተላለፍ አናደርግም። ይሄ እንዳይሆን ደግሞ ፈጣሪ አምላክ የተመሰገነ ይሁን እየረዳን ነው። እንደዚህ አይነት ውጤቶችን አግኝተንበታል። በዛ ጋር ሳይክል መንገድ አለን። አፈር ተቆርጦ የተሰራባቸው እንዴት በራሳችን ምርቶች ክላር ተደርገው አምረው እንደተሰሩ ማየት እንችላለን። ውድ ነው። እዚህ ጋር ለምንድን ነው ድጋፍ ግንቡን ክላድ ያደረጋችሁት የሚሉ አስተያየቶች ሰምተናል። አይ ውድም ቢሆን ይሄ የአምቦ ድንጋይ ነው። የአምቦ ድንጋይ ነው፣ የኛ ነው። የሰሩት ኢትዮጵያውያን ናቸው። ራሳችንን ዝቅ እያደረግን ትናንሽ ነገር መስራት የለብንም። ትልቅ ነን፣ ትላልቅ ነገር ነው የምንሰራው። በየአካባቢው መጸዳጃ ቦታ እናገኛለን። ወክ ሲደረግ እዚህ ጋር ለህፃናት በጣም ዘመናዊ መጫወቻ ተሰርቷል። ሚኒ ስፖርት ሜዳዎች አሉ። ወጣ ብለው ልጆች ይንቀሳቀሳሉ፣ ኳስ ይጫወታሉ። የአዲስ አበባ ልጆች በጣም ኳስ ይወዱ የለ። በአጠቃላይ የኢትዮጵያ ወጣቶች እኮ እንደዛ ናቸው። ስለዚህ ህዝቡ የሚፈልገውን ጭምር ምንድነው እያልን አጥንተን የሰራ ነው። ይሄ የወተርፎል ነው። ውሃው ከላይ ሲለቀቅ አናቱ ላይ ልክ እንደ ኩሬ ውሃ ይዞ አለ። በዛ ላይ ወክ የሚያደርገው ማየት ይችላል። በውስጡ የሚሾለክበት ድልድይ አለ። እሱም እንደዛው የሚጎበኝ አለ። ውሃው ደግሞ በዚህ ላይ እየጮኸ ድምፅ እያሰማ ሲወርድ በጣም ልዩ ስሜት ነው የሚሰጠው። ድንጋዩ ኤሌክትሮ መካኒካል ስራውን በኢትዮጵያውያን ነው የተሰራው። እቺ ትንሿ ከተማ ናት። የኢትዮጵያ ከተሞችን መስራት ላይ ያለው ክፍተት ምንድን ነው የሚለውን ስናጠና ከህፃንነት ጀምሮ ልጆች በጨዋታ መልክ ስለ ከተማ እየተማሩ እያወቁ ማደግ ስላለባቸው የተሰራ ነው። እያንዳንዱን ፋሲሊቲዝ ውስጥ እናገኛለን። የፖሊስ አገልግሎት፣ የባንክ አገልግሎት፣ የቲያትር ቤት አገልግሎት፣ የመኖሪያ ቤት፣ መዘጋጃ ቤት አገልግሎት፣ ከተማ ላይ የምንሰጣቸውን አገልግሎቶች በአጠቃላይ እዚህ ጋር ያገኛሉ። እንደዚህ አይነት ስፍራዎችን በከተማችን ላይ ሰፋ ባለ ሁኔታ እየሄድንበት ነው። አራዳ ፓርክ የቀድሞ ፒያሳ ህዝቡን አንስተን ወደ ንፋስ ስልክ ላፍቶ አካባቢ ያስገብተን ያንን ቆሻሻ አጽድተን ስንሰራ ለኢንቨስተር ለመስጠት አይደለም፣ ወይም ደግሞ መንግስት የሆነ መስሪያ ቤት እዚህ ጋር መገንባት ፈልጎ አይደለም። ለህዝብ ነው፣ ለጋራ ለኢትዮጵያውያን፣ ከአዲስ አበባ ነዋሪም አልፎ ለኢትዮጵያውያን፣ ከኢትዮጵያውያን አልፎ ከተማችን ዋና ከተማችን ብለው ለሚኮሩባት አፍሪካውያን መገናኛ ስፍራ፣ መዝናኛ ስፍራ፣ ታሪክን መጎብኛ ስፍራ፣ ማወቂያ መማሪያ ስፍራ አድርገን ነው የገነባ ነው። ማንንም ሳንጎዳ፣ ማንም እንዳይጎዳ፣ መብት እንኳን የሌለው በጥገኝነትና በደባልነት በቆጥ ውስጥ ይኖር የነበረ ማህበረሰብ መኖሪያ ቤት ያገኘበት ነው። በዚህ እንኮራለን። ፈጣሪ አምላክ የተመሰገነ ይሁን። አራዳ ፓርክ በርካታ ፋሲሊቲ ነው ያለው። መታችሁ ጎብኙት። አሁን በአንድ ጉዞ እንደዚህ ገልጸን የምንጨርሰው አይደለም። ከ50 በላይ ሱቆች አሉ። ነግዱበት ኑ። አሁን ለስራ ዝግጁ እያደረግን ነው። በተለይ የስጦታ እቃዎችንና ቅርሶቻችንን እዚህ ስፍራ የምናሳይበትም ስፍራ ነው። ስትጎበኙ ብዙ ነገር ታያላችሁ። ለየት ያለ የውሃ ፋውንቴንና ዳንስ የምናይበት ነው። አዳራሾች አሉ። የስብሰባ አዳራሾች ወደ 8 አሉን። አንዱ በጣም ትልቅ ነው። እስከ 2000 ሰው በአንድ ጊዜ መሰብሰብ ይችላል። ሌሎች ሲንዲኬት ሩሞች አሉ። ስፖርት አሬና አለን። እንደዚህ በፓርክ ውስጥ ስፖርት አሬና ለመጀመሪያ ጊዜ መስራታችን ነው። በርካታ አገልግሎቶችን እናገኛለን። ወደዛ ወደ ማዶ ስንሻገር ትልቅ ሱፐር ማርኬት፣ ሃይፐር ማርኬት የሚባል አለ። ከስር ፓርኪንግ አለው። ሰፊ ወደ 280 አካባቢ ተሽከርካሪዎችን ባንዴ ማቆም የሚችል፣ አናቱ ደግሞ የልጆች መጫወቻ፣ መዝናኛ የመሳሰሉትና የፕላዛ አገልግሎት አለው። የተለያዩ የኪነ ጥበብ ፐርፎርማንሶችን ማዘጋጀት ይቻላል። እስከ 10,000 መሰብሰብ የሚችሉ ፕላዛዎች አሉ። በአንድ ጊዜ በመቀመጫ ከሆነ ደግሞ አንዱ እስከ 5,000 ድረስ በአንድ ጊዜ መሰብሰብ የሚቻልበት ነው። አካታች የሆነ ልማት ነው የሰራነው፣ ለድሃውም ለሀብታሙ።
ለባለ ሳይክሉም፣ ለባለ ተሽከርካሪውም፣ ለእግረኛውም፣ ለህፃናትም፣ ለአዋቂም በህፃናት ውስጥ መክፈል ለሚችለው መክፈል ለማይችለው ስፖርት ሜዳ መክፈል ለሚችለው ለየት ያለ መክፈል ለማይችለው ለአዛውንቶች ለሴቶች ተስማሚ የሆነ ሁሉንም ያካተተ ማንንም ያልዘነጋ ልማት ነው የሰራ ነው። ከጀርባው በኢትዮጵያ የመጀመሪያው የሚባል ሞል እየገሰገሰ እየመጣ ነው። በዚህ አመት ይጠናቀቃል። አራዳ ሌግዠሪ ሞል ቀጥሎ 2 መካከለኛ ሞሎች አሉ።